ጥሩ ሰው መሆን ትፈልጋለህ፣ መከበርን ትፈልጋለህ፣ ነገር ግን ሰውን አታከብርም። ያ ብቻ አይደለም። አንዳንዴ እውቀትህን ባልሆነ ቦታ የምታፈስ አፍህን ስትከፍት አይምሮህ የሚታይ ብዙ ሰዎች አሉ። ነገር ግን ሁል ጊዜ መከበርን የምትፈልግ ከሆነ አንዳንድ ጊዜ ለቃላቶች ራሱ ክብር ቢኖር ያስፈልጋል ማለት ነው። ሁሌም ዝም ማለት፣ እቅድህን አለመለፍለፍ፣ ለሰዎች አውጥቶ አለማስጣት ምናልባት ሰክሰስፉል ከሚያደርገን ወይም ደግሞ ስኬታማ ከሚያደርገን መንገዶች አንዱ ሊሆን ይችላል። ሰዓት ማክበር ከሰዎች ጋር ያለንን ግንኙነትን ከሚያጠነክሩና በሰዎች ዘንድ ጥሩ ክብር እንዲኖረን እኛም አልፎ በሕይወታችን ውጤታማ እንድንሆን ከሚያደርጉን መንገዶች አንዱ ነው። ሁልጊዜም ቢሆን ከማማረር ይልቅ ኃላፊነትን መውሰድ፣ ጥፋትን ወደ ሰዎች ከመደምደም ይልቅ ራሳችን ለዛ ጥፋት ኦውነርሺፕ መውሰድ ወይም ኃላፊነትን መውሰድ የስኬታማ ሰዎች መገለጫ ባህሪ እንደሆነ እነግራለሁ። ሁለት ጆሮ ከሰጥቷል፣ ነገር ግን ብዙ ጊዜ ከጆሮ ይልቅ አፍህ የሚፈጥን ከሆነ አሁንም አደጋ ውስጥ እንዳለህ ልነግርህ እፈልጋለሁ። ሁሌም ቢሆን በደንብ ለማዳመጥ መፍጠን፣ ለመናገር ግን መዘግየት የስኬታማ ሰዎች ባህሪ እንደሆነ አስረግጠን ልንናገር እንፈልጋለን። ውድ የቻናላችን ተከታታዮች እንደምን አላችሁ? ዛሬ ይዤላችሁ የመጣሁት ቁም ነገር ምናልባት ለብዙዎቻችን ድክመታችንን አርመን ስኬታማ ጉዞ እንድንጀምር ከሚያደርጉን ባህሪያት ወይም መገለጫዎች መካከል ዋና ዋና የምንላቸውን የምናይበት አውድ ወይም ቪዲዮ ነው ማለት ነው። ስለዚህ ለቻናላችን አዲስ ከሆናችሁ አሁንም ቻናላችንን ሰብስክራይብ በማድረግ ቤተሰብ ቢሆኑ ጠቃሚ መረጃዎችን እንደሚያገኙበት አንጠራጠርም ማለት ነው። በመግቢያችን ላይ ለመናገር እንደሞከርነው ዛሬ የምናየው ቪዲዮ 12ቱ የስኬታማ ሰዎች ባህሪያት ወይም ደግሞ በሰዎች ዘንድ የተከበሩ ሰዎች የሚያሳዩት ሀቢት ያላቸው የህይወት ልምድ ምን ይመስላል የሚለውን የምናይ ይሆናል ማለት ነው። እንግዲህ በሰዎች ዘንድ የተከበሩ ሰዎች የምንላቸው በህይወታቸውም በጣም ስኬታማ የሆኑ ሰዎች የሚያሳዩት 12 ባህሪ የሚከተሉት ይሆናል ማለት ነው። በመጀመሪያ ላይ የተቀመጠው ሁሌም ለቃላቸው ታማኝ የሆኑ ሰዎች ናቸው። በየትኛውም ኮንዲሽን ይገኙ፣ በየትኛውም ችግር ውስጥ ይገኙ፣ ሁሌም ቢሆን ቃላቸውን የሚያከብሩ ሰዎች በሰዎች ዘንድ የሚከበሩና ለህይወታቸውም ስኬታማ ከሆኑት ግንባር ቀደሞች ሰዎች ናቸው ማለት ነው። እነዚህ ሰዎች የፈለገው ችግር ቢገጥማቸው ችግርን ተቋቁመው ለቃላቸው ታማኝ ሆነው የተግባር ሰው ሲሆኑ ይታያሉ ማለት ነው። ስለዚህ አንተም ስኬታማ መሆን ከፈለክ ወይም ደግሞ በሰዎች ዘንድ ተቀባይነትና የተከበርክ ሰው መሆን ከፈለክ ሁልጊዜም ቢሆን ለቃልህ ታማኝ ልትሆን ያስፈልጋል ማለት ነው። በሁለተኛ ላይ የተቀመጠው ስኬታማ ሰዎች የሚያደርጉት ባህሪ ወይም መገለጫ ሁልጊዜም ቢሆን በጠዋት ወይም ቀድመው የሚደርሱ ሰዎች ናቸው። ይሄ ማለት በቀጠሮ ቦታ ሁሌም ቢሆን የአበሻ ቀጠሮ የሚለው ታሪክ ወይም ብሂል የማይነካካቸው ሰዎች፣ እንደውም 5 ደቂቃ ቀድሞ የመገኘት ፖሊሲ ያላቸው ሰዎች በሰዎች ዘንድ የተከበሩና በህይወታቸውም ስኬታማ የሆኑ ሰዎች ባህሪ ነው ማለት ነው። ለዚህም ነው በመጽሐፍም ምሳሌ ጠቢቡ ሰለሞን እንቅልፉን የሚወድ ውሻውን ያሳድግ ብሎ ያለው። ይሄ አርፋጅ ሰው፣ ደካማ ሰው፣ ሰነፍ ሰው ከሚገለጥበት አንዱ ባህሪ ሁሌም ቢሆን ቀጠሮ አለማክበር የምንለው ነው ማለት። ስለዚህ ስኬታማ ሰዎች ወይም ደግሞ በሰዎች ዘንድ ተቀባይነት ያላቸው ሰዎች በሁለተኛ የሚያሳዩት ባህሪ ሁሌም ቢሆን ቀድመው ይገኛሉ። እንዲሁም 5 ደቂቃ ከቀጠሮው በፊት ቀድመው የሚገኙ ሰዎች ናቸው ማለት ነው። በሶስተኛ ደረጃ ላይ የስኬታማ ሰዎች ባህሪ ወይም ደግሞ በሰዎች ዘንድ የተከበሩ ሰዎች የሚያሳዩት ባህሪ ሁሌም ቢሆን ኃላፊነትን የሚወስዱ ሰዎች ናቸው ማለት ነው። ጊዜያቸውን በወቀሳ የማያባክኑ፣ ጥፋትን ወደ ሰዎች የማይለጥፉ፣ ነገር ግን ጥፋታቸውን አምነው ያንን ጥፋት ለማስተካከል ሁሌም ደፋ ቀና የሚሉ ሰዎች በጣም የተከበሩና በሰዎች ዘንድ ተቀባይነት ያላቸው ሰዎች ናቸው ማለት ነው። ሁሌም ቢሆን ከማማረር ይልቅ ወደ መፍትሄ የሚሄዱ ወይም የመፍትሄ ሰዎች የሆኑ ሰዎች ናቸው ማለት ነው። ስለዚህ ሁሌም አንተም ብትሆን ስኬታማ መሆን ከፈለክ ወይም ደግሞ በሰዎች ዘንድ ጥሩ ተቀባይነት እንዲኖር ከፈለክ
ሬስፖንሲቢሊቲህን ውሰድ። ጥፋትን አምነ ተቀበል። ድክመትህ ሲነገርህ አታጉረምርም። ስለዚህ ሁሌም ቢሆን ድክመታችንን አርመን ወደ ስኬታማ ጉዞ እንድንሄድ ከተፈለገ አምኖ መቀበል ያስፈልጋል ማለት ነው። በአራተኛ ደረጃ የተቀመጠው የስኬታማ ሰዎች መገለጫ ወይም ደግሞ በሰዎች ዘንድ የሚያስከብር ባህሪ፣ ሁሌም ቢሆን በደንብ ለማዳመጥ ተዘጋጅ፣ ነገር ግን ለመናገር ዘግይ የሚለው ነው ማለት ነው። እንግዲህ ብዙዎቻችን በደንብ ለማዳመጥ ሰዎችን አንደርስታንድ ለማድረግ አንሞክርም። ይልቁንም ግብረ መልስ ለመስጠት ስንፈጥን ይታያል ማለት ነው። ስለዚህ አንድን ነገር ፉሊ ፎከስድ ሆነን አንደርስታንድ ካደረግን በኋላ ስለዛ ነገር በደንብ አስበን ሬስፖንስ መስጠት የምንለማመድ ከሆነ ስኬታማ የማንሆንበት ታምር የለም ማለት ነው። ስለዚህ ሁሌም ስኬታማ የሆኑ ሰዎች ከሚያሳዩት ባህሪ ወይም ልምድ አንዱ በደንብ የማዳመጥ ልምድ አላቸው ማለት ነው። ስለዚህ ሁለት ጆሮ ተሰጥቶን አንድ አፍ የተሰጠን ምናልባትም ለዚህ ሳይሆን አይቀርም በደንብ እንድናዳመጥ ነገሮችን አናላይዝ እንድናረግ ከዛም ደግሞ ቀስ ብለን አስተውለን እንድንናገር ታስቦ ነው ማለት ነው። ስለዚህ ውድ የቻናላችን ተከታታዮች ሁሌም ቢሆን ነገሮችን ፈጥኖ ከማውራት ይልቅ በደንብ በማስተዋል የምናዳምጥና አንደርስታንድ አድርገን ለእኛ ፊድባክ የምንሰጥ ከሆነ እመኑኝ በህይወታችን ስኬታማ ወይም ደግሞ የተከበረ ሰው የማንሆንበት ምክንያት አይኖርም ማለት ነው። በአምስተኛ ደረጃ ላይ የተቀመጠው ከሐሜት መራቅ ማለት ነው። ሰዎች በሌሉበት ስማቸውን ከማንሳት ስለነሱ ክፉ ነገር ከመናገር ራሳችንን የምንቆጥብ የምንርቅ ከሆነ ሁሌም ቢሆን ተከባሪ ሰው ወይም ደግሞ ስኬታማ ሰው የማንሆንበት ምንም አይነት ሚስጥር የለም ማለት ነው። እንግዲህ ሐሜት በሃይማኖትም ሆነ በሳይንሱ በጣም ጸያፍ የሆነና ብዙ ሰዎች ውስጡ ሲዳክሩ የምናይ ነገር ግን ህይወታቸውን የሚያመሰቃቅል የሰዎች ህይወት እንዲበላሽ፣ ባለትዳሮች እንዲፋቱ፣ ጥሩ ጓደኛሞች እንዲቃረኑ ወይም ደግሞ ጸብ ውስጥ እንዲገቡ የሚያደርግ መጥፎ በሽታ ነው። ስለዚህ ሁሌም ቢሆን ከሐሜት መራቅ ትክክለኛ የተከበርን ሰው እንዲያደርገን ወይም ደግሞ በህይወታችን ስኬታማ እንድንሆን ከሚያደርገው በአምስተኛ ደረጃ የተቀመጠው ባህሪ ነው ማለት ነው። በስድስተኛው እንግዲህ ሁሌም ቢሆን የምንናገረውን ነገር ቀለል ባለ አማርኛ ወይም ቀለል ባለ ቃላት ለሰዎች ልናስረዳ ያስፈልጋል ማለት ነው። አንዳንዴ ነገሮችን በጣም ቀላል የሆነን ነገር የሚያወሳስቡ ሰዎች እናያለን ማለት ነው። ለነገሮች መልስ ለመስጠት ዳይሬክትሊ በጣም በቀላሉ መመለስ ይችሉ ዙሪያ ጥምጥም የሚሄዱ ነገርን ለማክበድ የሚሄዱ ሰዎች ብዙ ጊዜ ስኬታማ ሰዎች አይደሉም ማለት። ስለዚህ ስኬታማ ሰዎች ነገርን ቀለል አድርገው የሚያዩ ለነገሮች ምላሽ ሲሰጡ ሰው በሚገባው መልኩ የሚያስረዱ ሰዎች ናቸው ማለት ነው። እንግዲህ መቅለል አድርጎ መናገር ማለት ምናልባት መቅለል ወይም መዋረድ እንዳልሆነ ማወቅ ያስፈልጋል ማለት ነው። ስለዚህ ሰዎች በቀላሉ አንደርስታንድ እንዲያደርጉን ከፈለግን ነገሮችን ስንናገር ቀለል ባለ ለሰዎች በሚገባ ሁኔታ ማስረዳት አለብን ማለት ነው። ይሄ በስድስተኛ የተቀመጠው ልምድ ወይም ሀቢት ነው ማለት ነው። በሰባተኛ የተቀመጠው የስኬታማ ሰዎች መገለጫ ወይም ደግሞ በሰዎች ዘንድ እንድንከበር የሚያደርገን ባህሪ ሁሌም ቢሆን ለነገሮች መፍትሄ አምጪ ሰው መሆን አለብን ማለት ነው። ምናልባት አንዳንድ አባባሎች አሉ። ችግርን መፍታት ካልቻልክ ምንድነው ችግር አትፍጠር የምንለው አባባል አለ ማለት። ስለዚህ ለአንድ ችግር መፍትሄ መስጠት ከቻልን እሰይ፣ መፍትሄ መስጠት ካልቻልን ግን ችግሩን ከማባባስ ይልቅ መቆጠብ ያስፈልጋል ማለት ነው። እንግዲህ ሁሌም በሰዎች ዘንድ የተከበሩ ሰዎች ሁሌም ቢሆን መፍትሄ ሰጪ ወይም መፍትሄ አምጪ ሰዎች ናቸው እንጂ ችግር ፈጣሪ ሰዎች አይደሉም ማለት ነው። ስለዚህ እኛም ቢሆን ስኬታማ መሆን ከፈለግን በሰዎች ዘንድ ጥሩ ተቀባይነትና ክብርን የምንፈልግ ከሆነ ሁሌም ቢሆን ችግርን ከመፍጠር ይልቅ ለችግር መፍትሄ ሰጪ ሰዎች መሆን የመፍትሄ ሰው መሆን አለብን ማለት ነው። ለሰዎች ችግር ውስጥ ወድቀው ከንፈር መጠን አቤት ይሄም አለቀልህ፣ ተሰበርክ፣ ወደክ፣ ከዚህ በኋላ ተስፋ የለህም ብለን ሰዎችን ተስፋ ከማስቆረጥ መቆጠብ መቻል አለብን ማለት ነው። ብንችል መፍትሄ አቅጣጫ መጠቆም፣ ካልቻልን ደግሞ ዝም ማለት የስኬታማ ሰዎች ወይም በሰዎች ዘንድ ተከባሪ ሰው እንድንሆን ከሚያደርገን ባህሪ በሰባተኛ የተቀመጠው ነው ማለት። በስምንተኛው እንግዲህ ሁሌም ቢሆን ኤክስትራ የሆነ ማይል መጓዝ አለብን ማለት ነው። አንድ ነገር
ኤክስፔክት ስናደርግ ምናልባት ኦብስታክል ሊያጋጥመን ይችላል። ስለዚህ ያንን ችግር የምናልፍበት በጣም ርቀት መሄድ፣ መፍትሄ መፈለግ ወይም ደግሞ ቶሎ ተሰባብረን የምንቆም ሳይሆን ከችግር ውስጥ ራሱ መፍትሄ የምናመጣ ችግሩ ሳይሆን ኦብስታክሉ ሳይሆን ከፊት ለፊት የምናገኘውን ሶሉሽን ወይም ውጤት ላይ የምናተኩር ሰዎች ከሆን ሁሌም በሰዎች ዘንድ ክብር ይኖረናል ማለት ነው። በትንሹም በትልቁም እንክትክት ብለን ተሰባብረን የምንወድቅ ከሆነ ሰዎች በፍጹም ሊያከብሩን አይችልም ማለት ነው። ስለዚህ ችግርን የምንቋቋም በመከራ ውስጥ ማለፍ የምንችል ሰዎች መሆን አለብን። ዲዊክ ምን ትላለች? ሰዎች በስራ ዘንድ የምንቀጥራቸው ሰዎች በትምህርታቸው በጣም ጎበዝ የሆኑና ጥሩ ውጤታማ የሆኑ ሰዎች ናቸው። እነዚህ ሰዎች ግን ውጤቱን ያመጡበት መንገድ በየትኛው መንገድ ነው የሚለውን እንመረምራለን። ስለዚህ ሲማሩ ብዙ ኦብስታክልን አልፈው ብዙ ነገርን ሪሰርች አድርገው ከችግር አልፈው ከሆነ ስኬት ላይ የደረሱት ወይም ጥሩ ውጤት ያመጡት እነሱ ሰዎች ለስራችን አስፈላጊ ሰዎች ናቸው ብለው ታምናለች ማለት ነው። ስለዚህ ማይንድ ሴት በሚለው መጽሐፏ ላይ ሁሌም ቢሆን በኦብስታክል ያለፉት ተማሪዎች ጎበዝ ተማሪዎች ናቸው፣ ለስራም ያስፈልጋሉ ብላ ታምናለች። ስለዚህ ሁሌም ቢሆን ኤክስትራ ማይል የምንሄድ ሰዎች መሆን አለብን ማለት ነው። በኮንሲስተንስ በሆነ መንገድ አንድ ነገር እስከ መጨረሻው ድረስ መፋለም የምንችል ሰዎች መሆን አለብን። በትንሹም በትልቁም ቶሎ የምንሰበር ሰዎች መሆን እንደሌለብን ያስቀምጣል ማለት ነው። እንግዲህ ይሄ እንዲህ የሚያደርጉ ሰዎች በዋናነት በሰዎች ዘንድ የሚከበሩ ሰዎች፣ በህይወታቸውም ደግሞ ስኬታማ የሚሆኑ ሰዎች ናቸው ማለት ነው። በዘጠነኛ ያስቀመጥነው እንግዲህ ሁሌም ቢሆን ለሰዎች ቦታ ይኑርክ የሚለው ነው ማለት ነው። እኔ ብቻ አውቃለሁ፣ የኔ ብቻ ተሰሚነት ያለው የኔ ብቻ መፍትሄ አምጪ ነኝ ብለን የምናስብ ሰዎች የምንሆን ከሆነ በየትኛውም ሂሳብ ሰዎች ሊያከብሩን ወይም ደግሞ በሰዎች ዘንድ ክብር ልናገኝ አንችልም ማለት ነው። ስለዚህ ሰዎችንም ማሳተፍ መቻል፣ ለሰዎች ቦታ መስጠት፣ ክሬዲት መስጠት፣ ሰዎችን መሸለም፣ ቲም ወርክን ማበረታታት፣ የሰዎችን አይዲያ መቀበል የምንችል ከሆነ በሰዎች ዘንድ ክብር ይኖረናል ማለት። ስለዚህ ሁሌም ቢሆን ኦፕን ማይንድ የሆኑ ሰዎች በሰዎች ዘንድ የሚከበሩ ሰዎች ናቸው ማለት ነው። ይሄ እኔ ብቻ ነው ትክክል የሚሉ ሰዎች፣ በጣም ኮንዘርቫቲቭ የሆነ ጠባብ የሆነ ባህሪ ያላቸው ሰዎች በሰዎች ዘንድ መከበርም ሆነ ስኬትን ሊያዩ አይችሉም ማለት። ስለዚህ ስኬትን የምትፈልግ ከሆነ ሁሌም ቢሆን ለሰዎች ቦታ ይኖረ፣ የሰዎችን ሀሳብ ለመቀበል ዝግጁ ሁን፣ አይምሮህን ፍሌክሰብል አድርገው ይላሉ ማለት ነው። ስለዚህ በዘጠነኛ ላይ የተቀመጠው እንግዲህ ሜክ ሩም ፎር አዘርስ ቱ ሻይን ነው። ሰዎች እንዲያንጸባርቁ፣ ሰዎች ስኬት ላይ እንዲደርሱ፣ ለሰዎች እድገት መሰላል፣ ለሰዎች እድገት መንገድ፣ ለሰዎች እድገት ሁሌም ቢሆን የመፍትሄ አካል የምንሆን ከሆነ በህይወታችን ስኬታማ እንሆናለን፣ በሰዎችም ዘንድ የተከበርን ሰዎች እንሆናለን ማለት ነው። በአስረኛ ላይ የተቀመጠው እንግዲህ ሁል ጊዜም ቢሆን ኦነስት የሆነ ፊድባክ ከሰዎች ተቀበል። ግብረ መልስ መቀበል መቻል አለብህ። ኢንፑት መፈለግ አለብህ። ሁሌም ለመሻሻል የምትፈልግ ከሆነ ከሰዎች ግብረ መልስ ፈልግ። በተለይ ሁሌም ቢሆን ከአንተ የተሻሉ ሰዎችን ጓደኛ አድርጋቸው፣ ምክንያቱም አቅጣጫ ይጠቁመዋል። ከአንተ በታች የሆኑ ሰዎችንም ደግሞ ጓደኛ አድርጋቸው፣ ምክንያቱም እነሱን ታስተምራቸዋለህ። ሰዎችን ለማስተማር ስንል ሁሌም ቢሆን እንለፋለን። ያ ደግሞ እድገታችንን ይቀይራል፣ እድገታችንን ይጨምርልናል ማለት። ስለዚህ በሰዎች መከበር ከፈለግ ሁሌም ቢሆን ፊድባክ ለመቀበል ኢንፑት ከሰዎች ለመውሰድ በትክክል ምክርን ለመቀበል ዝግጁ ሁን ማለት ነው። ስለዚህ እንደዛ የምታደርግ ሰው ከሆንክ በሰዎች ዘንድ መከበር ቀላሉ ይሆናል፣ ስኬት ደግሞ ቀጣዩ እርምጃክ ይሆናል ማለት ነው። እንግዲህ በ11ኛ ላይ የተቀመጠው ሁሌም ቢሆን ጀጅመንታል አትሁን። ብን ብሎ ወደ ኮንክሉዥን ቶሎ የሚገባ ሰው አትሁን። በደንብ ክሬስሊ ነገሮችን የሚያይ በአጽንኦት በትኩረት ነገሮችን የሚያይ ሰው መሆን አለብህ። ፈጥነህ ውሳኔ ላይ መድረስን አትለማመድ። ቆም ብለህ በማሰብ ሪዝነብል በሆነ ራሽናል በሆነ መንገድ ኮንክሉዥን ለመስጠት የምትዘገይ ከሆነ በጣም ወሳኝና በሰዎች ዘንድ የተከበርክ ሰው ትሆናለህ ማለት። ስለዚህ ነገሮችን ግራ ቀኙን በማየት በሰበሰብኩ ዳታ ብቻ መረጃን መጀመሪያ ወደ ኢንፎርሜሽን ሳትቀይር ውሳኔ ላይ የምትደርስ ዲሲሽንን ሜክ የምታደርግ ከሆነ እመነኝ በሰዎች ዘንድ ተቀባይነትህ ዝቅ ይላል ማለት ነው። ስለዚህ በሰዎች ዘንድ መከበር ከፈለግ፣ በህይወትም ደግሞ ስኬታማ መሆን ከፈለግ ነገሮችን የምታይበትን መነጽር ማስተካከል አለብህ። ጥያቄ መጠየቅ፣ አንደርስታንድ ማድረግ፣ ወደ ውሳኔ ከመሄድ በፊት በደንብ ነገሮችን አንደርስታንድ የምታደርግበትን መንገድ
መፈለግ ከቻልክ በሰዎች ዘንድ መከበር፣ በህይወትም ስኬታማ መሆን ትችላለህ ማለት ነው። እንግዲህ በመጨረሻ ላይ የተቀመጠውና ወሳኝ የሆነው የስኬታማ ሰዎች ሀቢት ወይም በሰዎች ዘንድ የሚያስከብረን ባህሪ ሁሌም ቢሆን ነገሮችን በተረጋጋ መንፈስ የምታይ ሰው ሁን የሚለው ነው። ሁሌም ቢሆን ቶሎ ብለህ ነገሮችን በተረጋጋ መንፈስ በችግር ውስጥ በወደቅ ጊዜ ነገሮችን ፕሬሸርን የምትቋቋምበት መንገድ በጣም ወሳኝና ወሳኝ የሆነ ነገር ነው። ሁሌም በህይወታችን ታፍ የሆኑ ኮንዲሽኖች ያጋጥሙናል። ችግር ውስጥ መግባታችን ምንም ጥርጥር የለውም። በምድር ሳላችሁ ፈተና አለባችሁ ብሎ መጽሐፍ ቅዱስ ራሱ አስቀምጦታል። ስለዚህ ሁሌም ቢሆን በፈተናው ቶሎ ብለህ ሸብረክ የምትነሳው ሳይሆን ቶሎ ካልም ዳውን አድርገህ ነገሮችን በተረጋጋ መንፈስ ፕሬሸርን ተቋቁመህ ለዛ ችግር መፍትሄ የምትሰጥ ሰው ከሆንክ ትክክለኛው ሊደር፣ ትክክለኛው የአንድ ካምፓኒ መሪ አንተ ነህ ማለት ነው። ስለዚህ ሁሌም ቢሆን ስቴይ ካልም በመሆን ነገሮችን የምናይበትን መነጽር በማስተካከል ችግሮችን ከማጉላት ይልቅ ወደ መፍትሄ የሚወስደንን አቅጣጫ የምንጠቁም ከሆነና በነገሮች ሁሌም የማንሸብረክ የማንል ሰዎች ከሆን በህይወታችን ስኬታማ፣ በሰዎችም ዘንድ ደግሞ ክብርን እንጎናጸፋለን ማለት ነው። ወደ ቻናላችን ተከታታዮች እንግዲህ ዛሬ ካስመጣሁላችሁ ቪዲዮ አሪፍ ቁም ነገር እንደተማራችሁ ምንም ጥርጥር የለኝም። ስለዚህ በህይወታችን ስኬታማ መሆን የምንፈልግ ከሆነ በሰዎች ዘንድም ጥሩ ክብርን የማግኘት የምንፈልግ ከሆነ እነኝን 12 ባህሪያት መለማመድ አለብን ማለት ነው። ህይወት እንግዲህ የልምምድ ውጤት ናት ብለናል ካሁን ፊት። ስለዚህ ሁሌም ቢሆን መልካሙን እየተለማመድን መጥፎ ወይም ባድ ሀቢት የምንለውን ከውስጣችን የምናስተነፍስ ከሆነ የማያ መነጽራችን ስለሚስተካከል በሰዎች ዘንድ መከበር አሊያም በህይወታችን ደግሞ ስኬታማ መሆን በጣም ቀላሉ ነገር ይሆናል ማለት ነው። ስለዚህ ሁሌም ቢሆን እነኚህን 12 ባህሪያት በመለማመድ በሰዎች ዘንድ ተቀባይነት እንዲኖረን ማድረግ እንችላለን። ምናልባት ሰመራይዝ ለማድረግ እነኚህ 12 ባህሪያት የመጀመሪያው ሁሌም ከመናገር መቆጠብ ወይም ደግሞ ቃላትህን መመዘን፣ ቃላትህን መያዝ የምንለው ነው። ሁለተኛው ደግሞ ሁሌም ቢሆን ሰዓት አክባሪ ሰው፣ ቀድሞ የሚገኝ ሰው መሆን አለብህ። በሶስተኛ ላይ ሪስፖንሲቢሊቲ ወይም ኃላፊነትን መውሰድ አለብህ። በአራተኛ ላይ ከመናገር ይልቅ አድማጭ መሆን አለብህ ነው። በአምስተኛ ላይ ሁሌም ቢሆን ከሐሜተኞች መራቅ አለብህ። ሐሜተኛ ሰው መሆን የለብህም። በስድስተኛ ላይ የተቀመጠው ሁሌም ነገሮችን ስትናገር ቀለል አድርገህ መናገርን ልመድ። ሰባተኛው የመፍትሄ አካል ሁን። ችግር ከመፍጠር ይልቅ መፍትሄ የምታመጣ ሰው መሆን አለብህ። ስምንተኛ ላይ የተቀመጠው በርቀት በኮንሲስተንስ በሆነ መንገድ ነገሮችን መፋለም፣ ነገሮችን ማየት አለብህ የሚለው ነው። በዘጠነኛ ላይ የተቀመጠው ሁሌም ቢሆን ለሰዎች ቦታ ይኑርህ። ሰዎች በአንተ ምክንያት እንዲያሸበርቁ፣ በአንተ ምክንያት ስኬታማ ላይ እንዲሆኑ አድርግ ነው። በ10ኛ ሁሌም ቢሆን ፊድባክ ለመቀበል ዝግጁ ሁን። 11ኛ ሁሌም ቢሆን ኩሬስሊ ነገሮችን ጀጅመንታል አትሁን የሚለው ነው። 12ኛው በጣም ሀርሽ በሆነ ክላይሜት ውስጥ ኩል ለመሆን ሞክር የሚለው ነው። እንግዲህ ከዚህ ቪዲዮ እንደተማራችሁ አልጠራጠርም። ስለዚህ ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ እንዲሁም ሼር አድርጉ። በሌላ ቪዲዮ እስከምንገናኝ ሰላም።